የምንካፈልበት ርዕስ የእግዚአብሔር ክብር የሚል ነው። መቼም ልብን የሚያሞቅ ደስ የሚያሰኝ ርዕሰ ጉዳይ እንደሆነ በጣም አምናለሁ። መዝሙር 104 ቁጥር 31 ላይ ያለውን ቃል አነባለሁ። የእግዚአብሔር ክብር ለዘላለም ይሁን፣ እግዚአብሔር በሥራው ደስ ይለዋል። መጽሐፍ ቅዱስ አብዩ መልእክት ክርስቶስ፣ እቅዱ የኛ ድነትና ግቡ የእግዚአብሔር ክብር ነው ይላል። ይሄ በእጃችን ላይ ያለው መጽሐፍ ቅዱስ አብይ መልእክቱ ክርስቶስ ነው። እቅዱ የኛ መዳን ነው፣ ግቡ ደግሞ የእግዚአብሔር ክብር ነው። ስለዚህ ይሄ መጽሐፍ ቅዱስ የእግዚአብሔር ክብር ነውና ግቡ ከዘፍጥረት ጀምረን እስከ ዮሐንስ ራእይ ድረስ ብንሄድ የምናገኘው እያንዳንዱ ነገር የእግዚአብሔር ክብር ነው የሚያሳየን። በመንገድ ላይ ስትመጡ የምታዩት እያንዳንዱ ግዑዝ ፍጥረት ሁሉ የእግዚአብሔርን ክብር ነው የሚናገረው። ቀና ብለን ሰማይ ብናይ ሰማያት የማንን ክብር ይናገራሉ? የእግዚአብሔርን ክብር። የሰማይም ጠፈር የእጁን ሥራ ያወራል። ቀን ለቀን ሌሊት ለሌሊት ነገርን ትናገራለች ስለ እግዚአብሔር ክብር። እንስሳትን ብትመለከቱ፣ ወንዙን፣ ሸለቆን፣ ተራራውን፣ ሸንተረሩን ብትመለከቱ ሁሉ ስለ እግዚአብሔር ክብር ነው። እያንዳንዱ ፍጥረት የእግዚአብሔር ክብር ማሳያ ሆኖ አለ። ስለዚህ ይህ ርዕሰ ጉዳይ በጣም ሰፊ እንደሆነ ግልጥ ነው። በነገራችን ላይ ምድር ሁሉ ከክብሩ ተሞልታለች ከማለታቸው በፊት መላእክቱ ምንድን ነው ያሉት? 3 ጊዜ ሲቃሉን በሉኝ። ቅዱስ ቅዱስ ቅዱስ። ቅዱስ ምን ማለት ነው? የተለየ ማለት ነው፣ ልዩ ማለት ነው። ስለዚህ ከክብሩ በፊት የሚቀድመው ንግግር ቅዱስ መሆኑ ነው። የእግዚአብሔር ክብር ከሌሎች ሁሉ በምን ይለያል ቢባል የእግዚአብሔር ማንነት ልዩ በመሆኑ ነው። በታሪክ ድርሳናት ከምናነባቸው በርቀት ካሉ ፍጥረታት ሁሉ በምንድን ነው የሚለየው የእግዚአብሔር ማንነት ብለን ስንመለከት በመሰረቱ 2 ዋና ልዩነቶች እግዚአብሔር አሉት። ከእግዚአብሔር ክብር ጋር የሚያያዘው እነዚህ 2 ዋና ማንነቶቹ ናቸው። እግዚአብሔር ከፍጥረቱ ይለያል ስንል ዩኒክ በሆኑ በ2 ባህሪያቱ ምክንያት ነው። እግዚአብሔር በማንም ላይ የማይደገፍ በራሱ የሚኖር አምላክ ነው። ሰልፍ ኤግዚስተንት የሆነ ቢይንግ ነው። እግዚአብሔር በራሱ የሚኖር ምንም ነገር እዚህ ምድር ላይ የለም። ፀሐይ በራሱ አትኖርም። ከዋክብት በራሳቸው አይኖሩም። ወንዝ፣ ሸንተረር፣ ጋራ፣ ሜዳ፣ ተራራ ምንም ነገር በራሱ አይኖርም። ሁሉም ነገር ለመኖር ለህልውናው ለመቀጠሉ በሆነ ነገር ይደገፋል። ፍጥረት ሁሉ ደግሞ በአጠቃላይ በእግዚአብሔር ይደገፋል። የዕብራውያን መጽሐፍ ሲናገር ምዕራፍ 1 ላይ ክርስቶስ ኢየሱስን ሲገልጠው ዓለማትን የፈጠረ ብቻ አይደለም የሚለው፣ በስልጣኑ ቃል ሁሉን ምን ያደረገ የደገፈ ሰስቴን የሚያደርገው እሱ ነው ይላል። ስለዚህ በራሱ የሚኖር ቢይንግ የለም በዓለም ላይ። ፀሐይ ብርሃን ባትኖር አረንጓዴ ተክል የሚባል ነገር አይኖርም። ስለዚህ በፀሐይ ላይ ጥገኛ ናቸው ተክሎች ሁሉ። ራሷ ፀሐይስ በማጠገኛ ነች ብትሉ ራሷን ፀሐይ እግዚአብሔር ካልደገፋት በስተቀር አትኖርም። ፍጥረት ራሱ እርስ በራሱ ተደጋግፎ እንዲኖር የተፈጠረ ነው። አንዱ ነገር ለሌላው ህልውና አስፈላጊ ነው። ምክንያቱም አንዱ ያለ ሌላው መኖር ስለማይችል በምድር ላይ ይሄ ለከዋክብትም ይሰራል፣ ለህዋዎች ሁሉ ይሰራል። አለበለዛ ኬዎስ ይፈጠራል፣ ትርምስ ይፈጠራል፣ ህልውናቸው ያከትማል። ወደ እግዚአብሔር ስንመጣ ግን እግዚአብሔር በራሱ የሚኖር ነው። የእግዚአብሔርን ዩኒክነስ ምን ጀምረው ከዚህ ነው። እግዚአብሔር ዩኒክ ነው፣ የተለየ ነው የምንለው እግዚአብሔር ለመኖሩ ለህልውናው ለኤግዚስተንሱ በማንም ላይ አይደገፍም። ሁለተኛው ደግሞ የእግዚአብሔር ዩኒክ ባህሪው እጅግ አስፈላጊ ኑባሬ መሆኑ ነው። the most essential being የሚባለው እንደውም essential being ማለት ነው የግድ አስፈላጊ ነገር ማለት ነው። በሌላ አነጋገር የማይተካ ነገር ማለት ነው። መሰረታዊ ፍላጎቶች የሚባሉ አሉ አይደለ? አንዱ ውሃ ነው፣ ምግብ ነው፣ አየር ነው አይደለም? ብዙ ነገሮች አሉ ለሰውልና እነዚህ ግን የማይተኩ ግን አይደሉም። ማለት ሪፕሌስ የማይደረግ አይደለም፣ የማይተካ አይደለም። አይተኬ ሚና የሚባል ነገር ያለው ምንም የለም። በተለምዶ እንናገራለን እንጂ አይተኬ ሚና ያለው ምንም የለም። ለምሳሌ አሁን በቴክኖሎጂ እኮ ሰው ልቡ ቀጥ ብሎ ልቡ መስራት አቆሞ በፔስ ሜከር ይቀጥላል፣ ይተነፍሳል። ማንነው ልብ ደም እየረጨ ይቀጥላል አይደለ? ሳምባው አየር ማስገባት ማስወጣት አቅቶት በማሽን ይተነፍሳል። ስለዚህ ያንዳንዱ ነገር የሚተካ ነው። እዚህ ምድር ላይ ያለ ነገር አንዱ ነገር ቢጠፋ በሌላ ነገር ይተካል። ዘሞስ ኢሴንሻል የሚባለው በጣም አስፈላጊ ኑባሬ የሚባለው እግዚአብሔር ብቻ። የሚያስፈልገኝ ብዙ ነገር አይደለም፣ አንድ ነገር ነው የሚለው። አንድ ነገር ለምን እሱ ብቻ ነው የማይተካ። ብዙ ነገር ያስፈልገኛል፣ ልክ ነው ያስፈልገኛል። ነገር ግን እነዛ የሚያስፈልጉኝ ሰብስቲዩት ይደረጋሉ፣ በሆነ ነገር ሪፕሌስ ይደረጋሉ። የማይተካ ብቸኛ የሚያስፈልገኝ እግዚአብሔር ነው። ለኔ ለፍጥረት ሁሉ የሚያስፈልገው ብቸኛ አስፈላጊ ነገር እግዚአብሔር። ወገኖች እነዚህን 2 የእግዚአብሔር ባህሪያት ደጋግመን እናነሳቸዋለን። በደንብ ያዟቸው። እግዚአብሔር በራሱ የሚኖር ነው፣ በማንም ላይ የማይደገፍ ነው። ስለዚህ ዩኒክ ነው።
እግዚአብሔር ከሁሉ በላይ አስፈላጊው ኑባሬ ነው። የማይተካ እጅግ አስፈላጊ እግዚአብሔር ነው። በራሱ የሚኖር እግዚአብሔር ነው። ከዚህ ዩኒክ ማንነቱ የተነሳ የራሱ ብቻ የሆነ ክብር አለው እግዚአብሔር። አንዳች እንደሚጎለው እግዚአብሔር በሰው አይገለገልም ይለናል። አንዳች አያስፈልገውም። ይሄ ሊሰመርበት የሚገባ ቃል ኒድ የለውም። እኔ የፍየሉን ስጋ በላለሁን የኮርማውን ደም ጠጣለሁን ይልና እኔ አልራብም፣ እኔ መራብ አያስፈልገኝ ወይ ደግሞ የመራብ ኒድ የለኝም። ነገር ግን እንበል እንኳን እና ቢረበኝ እንኳን ላንተ አልነግርህም ይላል። ምክንያቱም ፍላጎቴም ባንተ ላይ የተመሰረተ አይደለም። በሺህ ተራሮች ያሉ እንስሶች የኔ ናቸው። እዚህ ምድር ላይ ምንም ነገር የማያስፈልገው እግዚአብሔር ብቻ ነው። ወደ ሰው ስንመጣ እግዚአብሔር ሰውን አክብሮታል። መጽሐፍ ቅዱስ እግዚአብሔር ሰውን እንዳከበረ ይነግረናል። የፍጥረቱ ዘውድ እንዳደረገው የምስጋናና የክብር ዘውድ እንደጫነበት መዝሙር 8 ላይ ይነግረናል። ነገር ግን ያ ክብር የተሰጠው ክብር ነው፣ የተቀበለው ክብር ነው እንጂ የተገባው ክብር አይደለም። ሰው ግን ክቡር ሆኖ ሳለ እንደሚጠፉ እንስሶች መሰለ ይላል። ክቡር ነበር፣ ነገር ግን ክብሩን ጣለ ይለናል። የሰው ክብር ሊታጣ የሚችል ነው ማለት ነው። ሰው ክብር ነበረው፣ ክብሩን ደግሞ ጣለና የሚጠፉ እንስሶች መሰለ። በሌላ አነጋገር ክብር አልባ ሆነ ይላል መጽሐፍ ቅዱስ። ህዝቦችንም ደረጃ በተመለከቱ ለምሳሌ እስራኤል የከበረ ህዝብ ነው። ሌላው ቀርቶ ጠላቶቹ እንኳን ራሱ ሲመለከቱት እንደ አንበሳ እንደ እንስሱ አንበሳ የተኛ ሞገስ ያለው ግርማ ያለው በሚያስፈራ ህዝብ እያሉ የሚናገሩት ህዝብ ነው እስራኤል። ነገር ግን ያ የእስራኤል ክብር እግዚአብሔር የሰጣቸው ክብር ስለሆነ እግዚአብሔር ያንን ክብር ሲያነሳ ወይ ደግሞ ራሳቸው ባለማስተዋል ያንን ክብር ከራሳቸው ሲጥሩ ክብር አልባ ይሆናሉ። ህዝቤ ግን ክብሩን ለማይረባ ነገር ለወጠ ይላል። ክብሩን ለማይረባ ነገር ለወጠ ሲል ክብሩ እያለ እዛ ቦታ የሚናገረው እግዚአብሔርን ነው። እስራኤላውያን እዛ ቦታ ላይ እግዚአብሔርን ለወጡት፣ በሆነ ነገር ለወጡት፣ ተኩት፣ በጣዖታት ተኩት፣ በሰው በእጅ ስራዎች ተኩት፣ በጣዖቶቻቸው ተኩት እግዚአብሔርን። አማልክት በባህሪያቸው እንኳን አማልክት ያሉትን አማልክቱን የለወጣቸው በሌላ የተካቸው ህዝብ የለም በዓለም ላይ። ለምሳሌ ይሄንን ግዑዝ ድንጋይ ወይም ይሄን ግዑዝ ነገር የሚያመልክ ህዝብ ቢኖር ከጥንት እስከ ዛሬ የሚያመልከው ይሄን ነው፣ የለወጠ የለም። በሬ የሚያመልክ ህዝብ በዘመናት ሁሉ መካከል ያንን በሬ እያመለከ ቀጥሏል። ህዝቤ ግን ክብሩ የሆንኩትን እኔን ለማይረባ ነገር ለወጠ ይላል። አስገራሚ አነጋገር ነው። ተመልከቱ። ሌሎቹ እኮ አምላክ ያልሆነ በባህሪው አምላክነት የሌለው ነገር እያመለኩ ነገር ግን ለዛ ነገር ታማኝ ሆነዋል። ህዝቤ ግን የክብሩ ምንጭ የሆንኩትን እኔን ትቶ ሌላ ነገር ተከትሏል፣ ለውጦኛል ይላል። በጣም እኮ ማይንድ ብሎዊንግ ነው። በጣም የሚያስገርም እኮ ነገር እኮ ነው ይሄ። በእውኑ አማልክት ያልሆኑትን አማልክቱን የለወጣቸው አንድ ህዝብ አለን? ነገር ግን ህዝቤ ክብሩን ለማይረባ ነገር ለወጠ። ግብጾች የሚያመልኳቸውን ጣዖቶች፣ ፍልስጤሞች የሚያመልኳቸውን ጣዖቶች፣ እያንዳንዱ በዓለም ላይ ያለ ህዝብ የሚያመልከውን ጣዖት ታማኝ ሆኖ እስከዛሬ ድረስ ያመልካል፣ አልለወጣቸውም። ህዝቤ ግን እኔን ክብሩ የሆንኩትን ለማይረባ ነገር ለወጠ ብሎ ሲናገር ትመለከታላችሁ። እና የሰው ክብር የተባለው እግዚአብሔር ነው። አንድ ነገር፣ አንድ ቦታ ወይም ስፍራ ወይም ዕቃ ማናቸውም ነገር ክብር ተብሎ ክብር አለው ተብሎ ከተነገረ የተሰጠው ነው እንጂ በራሱ ክብር የሆነ ምንም ነገር የለም። ያንን ክብር ተቀብሎ እንደሆነ መመልከት መቻል ያስፈልጋል። ክብር ራሱ የሚያውቀው እግዚአብሔር ነው። ምክንያቱም ክብር የተገባው በባህሪው በማንነቱ በዩኒክነሱ ክብር የሚገባው እግዚአብሔር ስለሆነ ክብርን ራሱ የምንጠይቀው ክብር የሚያከብረው እግዚአብሔርን። ስለዚህ ሌላ ቦታ ክብር ካለ እግዚአብሔር ስላከበረው ነው ሰው የሚከብረው። ሰው ሊሆን ይችላል፣ ቦታ ሊሆን ይችላል፣ ቁሳቁስ ሊሆን ይችላል። እግዚአብሔር ያከበረው ሲሆን ይከብራል። እግዚአብሔር ካላከበረው ደግሞ ክብሩን ያጣል። ቅድስቲቱ ከተማ ምንላት ኢየሩሳሌምን መጽሐፍ ቅዱስ ራእይ ዮሐንስ ምዕራፍ 11 ላይ ሰዶምና ግብጽ ብሎ ይጠራታል። ቅድስት ነበረች ከተማዋ፣ ነገር ግን ክርስቶስን ስላላወቀች አሳልፋ ስለሰጠችው በመንፈሳዊ ምሳሌ ግብጽና ሰዶም ናት ይላታል። አሁን እኮ ሰዎች ቅድስቲቱን ከተማ ለሳለም ብሎ ይሄዳሉ አይደለ? እግዚአብሔር ግን ያችን ከተማ ቅድስት ብሎ አይጠራትም። አሁን ኖሞር ቅድስት ለምን ብላችሁ ብትጠይቁ በመንፈሳዊ ምሳሌ ሰዶምና ገሞራ ራእይ 11 ላይ ተመልከቱ። ስሟን እንኳን አይጠራትም ኢየሩሳሌም ብሎ። በመንፈሳዊ ምሳሌ ግብጽና ሰዶም ነች ይላል። ሰዶማውያን ያደረጉትን ግብጻውያን ያደረጉትን ያደረገችው። ምክንያቱም አምላኳን አላወቀችም፣
ሲመጣ ሰቀለችው። ክርስቶስ ኢየሱስ ኢየሩሳሌምን እያያለቀሰላት አይደለም? ለሰላምሽ የሚሆነው በዚህ ቀን እንኳን ብታውቂ፣ አሁን ግን ከዓይኔ ተሰውሯል። እኔ ዶሮ ጫጩቶቿ እንደምትታቀፍ ብዙ ጊዜ ልሰበስባችሁ ሞከርኩኝ፣ እናንተ ግን አልፈለጋችሁም አላቸው። ስለዚህ በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ድጋሚ አታዩኝም ብሎ ተሰወረ። ለመዳንሽ የሆነ ቀን አሁን ነበር፣ ክብርሽ አሁን ነበር፣ ግን ገፋሹ ይላታል። ስለዚህ ከዚህ በኋላ ኢየሩሳሌምን ቅድስቱ ከተማ ብሎ አይጠራትም መጽሐፍ ቅዱስ። እኛንም በተለምዶ ምንላት ወገኖች ልንገራችሁ፣ ይሄ አዳራሽ የተባረከ ነው። አንዳንድ ወገኖች ማአት ገንዘብ ከፍለው ኢየሩሳሌም መሄድ ይፈልጋል። ለታሪካዊ ለቅርስነት መሄድ ጥሩ ነው፣ ቅድስነት አይደለም። እዛ ተጠመቁ፣ እዛ ጸልዩ፣ እዛ ስትንበርከው ከተለየ መንፈስ የሚሏቸው የገበያ ወሬ ነው የሚያወሩላችሁ። ምክንያቱም መጽሐፍ ቅዱስ ነው የሚናገረው። ያችን ከተማ ሰዶም ይላታል፣ ያችን ከተማ ግብጽ ይላታል። ለምን? ክብሯ ተለይቷል። ሕዝቅኤል 8 ላይ ተመልከቱ ይላችሁ። የእግዚአብሔር ክብር ወጥቶ ከመቅደሱ ሄደ ይላል አይደል? ተለየ፣ ዲፓርት አደረገ። ክብር በሌለበት ቦታ ላይ የሆነ አንድ ዕቃ ወይም አንድ ቦታ ከሆነ ዘመን በፊት ክብር ስለነበረው ክብር ሊሆን አይችልም። ሐጌ ላይ አንድ የሚገርም ነገር ይናገራል። ሐጌ ምዕራፍ 2 ላይ እስኪ ካህናቱን ጠይቅ የሕግ ትምህርት ይስጡ አለው። ለምሳሌ እንደዚህ በላቸው፣ አንድ ሰው እርኩስ ነገር ቢነካ ሄዶ ነገር ግን ሰውየው ቅዱስ የሆነ ቢሆን ነገር ግን የሆነ የረከሰ ነገር ቢነካ ፈሳሽ ነገር የሆነ ነገር ቢነካ ይረክሳልን ብለህ ጠይቃቸው እና እንደዚህ ብሎ መለሰለት። አዎ ይረክሳል አሉት። ሰውየው እኮ የያዘው ነገር ቅዱስ ነው፣ ራሱም ሰውየው የተለየ የእግዚአብሔር አገልጋይ ካህን ነው። ነገር ግን እርኩስ ነገርን በጣቱ እንኳን ቢነካው ምን ይሆናል? አውቶማቲካሊ ሰውየው ይረክሳል። እሺ በሌላ በኩል ደግሞ አለው አንድ የተቀደሰ ውሃ ወይም የተቀደሰ ዳቦ ወይም የተቀደሰ አንድ ነገር የሆነ እርኩስ ነገርን ቢነካ ያ የነካው ነገር ይቀደሳልን በጠይቃቸው አሉት። አይቀደስም ብለው ይመልሱለታል። ስለዚህ ምን ማለት መሰላችሁ? ክቡር የሚባለው ነገር ኤክስክሉሲቭሊ እግዚአብሔር ብቻውን ሲኖርበት የሚመጣ ነገር ነው። በመጋራት የሚመጣ ክብር የለም ማለት ነው። ግማሹ ክቡር ግማሹ የሚባል ነገር የለም። እግዚአብሔር ያለበት ቦታ ብቻ ይከብራል። እግዚአብሔር ከሌለበት ማአት ታሪክ ይኖርህ፣ ከነ ታሪክ ክብር የለህም። ታሪክ ይኖርህ፣ ስም ይኖርህ፣ ምንም ይኖርህ፣ ጌታ የሌለ እለት በዛን ጊዜ ከዛ በኋላ ኖሞር ክብር፣ ከዛ በኋላ ክብር የሚባል ነገር አይኖርም ብሎ ይናገራል። ስለዚህ በደንብ ማስመር ያለብን ትልቁ ነገር ክብር የሚባለው ነገር አሶሺየት የሚሆነው ከእግዚአብሔር ጋር ብቻ ነው፣ ከእግዚአብሔር መገኘት ጋር ብቻ ነው። ስለዚህ ክቡር የሚባለው እግዚአብሔር ሲኖር ብቻ እንደሆነ ልንመለከት ያስፈልጋል። ወደ ሰው ፍጥረት ልውሰዳችሁ። ሰው ለምን ተፈጠረ? ሰው ብቻም አይደለም፣ ራሱ ጉዝ ራሱ ፍጥረት ለምን ተፈጠረ? እግዚአብሔር ይመልሳል። ኢሳይያስ 43 ላይ ለክብሬ የፈጠርኩትን ይላል። እንዳውም የጥንት ካታኪዝም ነበር በጥያቄና በመልስ የሚነገር የተሐድሶ አባቶች የዛሬ 500 ዓመት ፕሮሴስ አድርገው ሲወጡ በጥያቄና በመልስ ያዘጋጇቸው መጽሐፍ ቅዱሳዊ ትምህርቶች ነበሩ። የመጀመሪያው ጥያቄ እንደዚህ የሚል ነው። የሰው ዋና ዓላማ ምንድን ነው? ዋት ኢዝ ዘ ቺፍ ኢንድ ኦፍ ማን? የሰው ዋና መጨረሻ መደምደሚያ ምንድን ነው የሚል ጥያቄ አለ። ቁጥር 1 ጥያቄ እሱ ነው የሚለው እና መልሱ እንደዚህ ይላል። እግዚአብሔርን ማክበርና በእግዚአብሔርም ለዘላለም መደሰት ይባል። የሰው መሰረታዊ ዓላማ የተፈጠረበት ዓላማ ምንድነው ሲባል እግዚአብሔርን ማክበርና በእግዚአብሔርም ለዘላለም መደሰት። ለምን ተፈጠራችሁ? እግዚአብሔርን ለማክበርና በእግዚአብሔር ለመደሰት። to glorify God and enjoy him forever። እግዚአብሔርን ማክበር በሱ ለዘላለም መደሰት ነው ሰው የተፈጠረበት ዓላማ ይባላል። ስለዚህ ሰው ብቻም አይደለም፣ ግዑዙ ፍጥረት ሁሉ እግዚአብሔር ለምን ፈጠረው ቢባል ለክብሩ ፈጠረው። ለክብሬ የፈጠርኩትን ይላል እግዚአብሔር። ኢሳይያስ 43 ላይ ሄዳችሁ ብታነቡ ሙሉ ምዕራፉ ስለዛ ነገር የሚናገር ስለሆነ። ነገር ግን ምን ሆነ መሰላችሁ? አንድ ነገር የምትመለከቱት እግዚአብሔር ሰውን የፈጠረው ለክብሩ ነው ማለት ሰው በራሱ እግዚአብሔርን ማክበር ይችላል ማለት ግን አይደለም። በደንብ ተመልከቱ። እኛ ተሰብስበን በራሳችን ከራሳችን ፕሮዲዩስ አድርገን ለእግዚአብሔር የምናመጣው ክብር የለም። እዚህ ጋር በደንብ አንድ ነገር ማስረዳት እፈልጋለሁ። ከኛ ወጥቶ የሚሰጥ አይደለም ለእግዚአብሔር ክብር። በሌላ አነጋገር እግዚአብሔር የሚከብረው በራሱ ክብር ነው የሚከብረው። ምን ሰጠው? የራሱን የእግዚአብሔር ክብር ነው የምንሰጠው እንጂ ከኛ የሆነ ነገር አለ የምንሰጠው። ይሄን በምሳሌ ለማስረዳት ለምሳሌ ሰዎችን ማክበር እንችላለን። እኛ ባላቅ የሚባለው ንጉስ፣ የሞዓብ ንጉስ
በለዓምን ጠራና እንደዚህ እኔ አከብር ዘንድ ወድጄ ነበር አለው። አከብር ዘንድ ፈልጌ ነበር፣ አንተ ግን ጠላቶቼን 10 ጊዜ መረካቸው፣ ስለዚህ ትቼዋለሁ አለው። ላከብር ፈልጌ ነበር አለው። ሰውን ያከብራል በራሱ ተነሳሽነት፣ በራሱ በጎ ፈቃድ ሰውን እናከብራለን። ነገር ግን እግዚአብሔርን በራሳችን በጎ ፈቃድ አዚፍ ለእግዚአብሔር የሆነ ነገር እንደሚሰጥ ቆጥረን እግዚአብሔርን ማክበር አንችልም። ለዚህ ነው ክርስቶስ ኢየሱስ እንዲህ ብሎ ተናገረ በዮሐንስ 5 ቁጥር 41 ላይ እኔ ክብርን ከሰው አልቀበልም። በጣም አስምሩበት ይሄን ቃል። እኔ ክብር ከሰው አልቀበልም። ለምን? ሰው ሊሰጠኝ አይችልም። ሰው ለእግዚአብሔር ክብር ሊሰጠው አይችልም። ሲጀመር የሌለውን ሰው ሊሰጥ አይችልም። እግዚአብሔርን ሰው ሊያከብረው አይችልም በራሱ። ለዚህ ነው መጨረሻ ላይ ሲጸልይ እንደዚህ ያለ በዮሐንስ 17 ቁጥር 3 ላይ ቁጥር 4 ላይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ። ክርስቶስ በራሱ ክብር ነው እንጂ የሚከበረው ሰው በሚሰጠው ክብር አይከበርም። ምላችሁ ነገር እየተገባችሁ ነው? ትንሽ ከኔ ጋር ናችሁ? ተሰብስበን ልናከብረው አንችልም። ምን ማለት እንደሆነ ነግራችኋለሁ። ነገር ግን ፈሪሳውያን እንደዚህ ይላቸዋል ዮሐንስ 5:44 ላይ እናንተ እርስ በርሳችሁ ክብር የምትቀባበሉ ከአንዱ ከእግዚአብሔር የሆነ ክብር ማትፈልጉ እንዴት ልታምኑ ትችላላችሁ ይላቸዋል። እርስ በርሳችሁ ክብር ትቀባበላላችሁ፣ ከአንዱ ከእግዚአብሔር የሆነ ክብር ግን አትፈልጉም። ምን እያላቸው መሰላችሁ? ሲጀመር ሰውን በራሱ መንገድ ለማክበር ቀደም እንዳልኳችሁ እንደ ሰውኛ ይሞክራል። ነገር ግን ከአንዱ ከእግዚአብሔር የሆነ ክብር ግን እናንተ ዘንድ የለም። ስለዚህ እኔ ክብር ከሰው አልጠብቅም፣ ከእናንተ ክብር አልጠብቅም። እናንተ እንዳውም ታዋርዱኛላችሁ፣ አባት የምትሉት እግዚአብሔር ነው የሚያከብረኝ ይላቸዋል ዮሐንስ ወንጌል ላይ። ማለት ክርስቶስ ኢየሱስን ማክበር የሚችል እግዚአብሔር ብቻ ነው። ሰዎች ሊያከብሩት አይችሉም። ምክንያቱም እነሱስ ክብር የለም። ከየት አምጥተን እናከብረዋለን? ክርስቶስን ማክበር የምንችለው ወገኖቼ ሁለቱ ቃሎች ቅድም የነገርኳችሁ የተያዙ ናቸው። ሰው የተፈጠረበት ዓላማ ምንድን ነው አለን? እስኪ ድገሙልኝ። እግዚአብሔርን ማክበር እና በእግዚአብሔር ደግሞ ለዘላለም። ሁለት ነገሮች ግን አይደሉም። እነዚህ ሁለት ነገሮች አይደሉም። ሁለት እዚህ ጋር ያሉ ወንድሞቼን እገሌና እገሌ ብዬ እጠራቸዋለሁ አይደለ? አንዱን አምጥቼ ሌላውን ማስወጣት እችላለሁ አይደለም? የተለያዩ ስለሆኑ ከአንዱ ጋር ተስማምቼ ከአንዱ ጋር መጣላት እችላለሁ። ሁለት ስለሆኑ ሁለት የተለያዩ ነገሮች ስለሆኑ። እነዚህ ነገሮች ግን ሁለት አይደሉም። እግዚአብሔርን ማክበርና በእርሱ መደሰት ሁለት ነገሮች አይደሉም። አንድ ነገር ነው። በሌላ አነጋገር እግዚአብሔርን ማክበር የምትችሉት በእግዚአብሔር ስትደሰቱ ብቻ ነው። ስለዚህ ነው ሰው እግዚአብሔርን ማክበር አይችልም ማለት ሰው ዝም ብሎ በራሱ እየኖረ እግዚአብሔርን ማክበር አይችልም። እግዚአብሔርን ማክበር የምንችለው በእግዚአብሔር ብቻ የምንደሰት ከሆነ ነው። ስለዚህ ነው ለእግዚአብሔር ሰው ክብር መስጠት የሚችለው በእግዚአብሔር ኢንጆይ የሚያረክ ከሆነ ብቻ የሆነው። ሰዎች የሚገርማችሁ ነገር ሁለቱም መነጣጠል ይፈልጋሉ። እግዚአብሔርን ለማክበር በራሳቸው ይሞክራሉ፣ ነገር ግን በእግዚአብሔር አይደሰቱም። በሌላ ነገር ይደሰታሉ፣ በኃጢአት ይደሰታሉ፣ በኃጢአት ይረካሉ። ከዛ በኋላ ተመስገን ይሉታል እግዚአብሔርን። አይቻልም። በደንብ እዚህ ጋር እንድትያዙልኝ ይፈልጋለሁ። ለምሳሌ እግዚአብሔርን ሳያከብሩ ፈቃዱን ሳይፈጽሙ ተመስገን ማለት ይቻላል አይቻልም? ይቻላል። ብዙ ሰዎች ያደርጋሉ። ለምሳሌ አጭበርብረው ሰርቀው ተመስገን የሚሉ ሰዎች የሉ? ከሰረቁት ላይ አስራትና መባ የሚሰጡ የሉ? አሉ አይደለም? አሉ። ሰርቀው ይሰጡታል መባ። ሰርቀው ወይ ደግሞ በሐሰት ጋብቻ ምናምን በፎርጅድ ማን እየሄዱ የመስጋና ቀን ያዘጋጃሉ አይደል? ያረጋሉ አይደል? ሰዎች ሳያከብሩት ማን እንጆይ ሳያረጉበት በሱ መንገድ ሳይሄዱ እንጆይ የሚያደርጉት በኃጢአት ሆኖ ነገር ግን ተመስገን ሊሉት ይሞክራሉ። አይቻልም። እግዚአብሔር አይቀበልም ይሄንን። እግዚአብሔርን ማክበር የምንችለው በእርሱ የምንደሰት ከሆነ ብቻ ነው። ሁለቱም መነጣጠል አይቻልም። አንዳንዶች የሚሞክሩት ልንገራችሁ፣ ሁለቱን ለማነጣጠል ሲሞክሩ አንዳንዶች እንደዚህ ያደርጋሉ። በዓለም በኃጢአት በስጋ ለመደሰት ሲሞክሩና እግዚአብሔርን ግን ተመስገን ሊሉት ይሞክራሉ። ወይ ደግሞ በእግዚአብሔር በፈጠረው በእግዚአብሔር ነገር ለመደሰት ይሞክሩና እግዚአብሔርን ደግሞ መልሰው አያከብሩትም። ሁለቱ የተለያዩ ነገሮች ናቸው፣ ነገር ግን የሰው አመጽ ናቸው። ይነጣጥሉታል ሁለቱ ነገሮች። እግዚአብሔርን አያከብሩትም፣ ነገር ግን እግዚአብሔር በፈጠረው እንጆይ ማድረግ ይፈልጋሉ።
እግዚአብሔር በሰጠው እግዚአብሔር በሰራው ነገር ኢንጆይ ያደረጉ የተደሰቱ ነገር ግን ክብሩን ለእግዚአብሔር አይሰጡትም። ለዚህ እኮ ነው መጽሐፍ ቅዱስ ሮሜ ምዕራፍ 1 ላይ በፈጣሪ ፈንታ የተፈጠሩን አመለኩ እና አገለገሉ ለሱ ለእግዚአብሔር ለሚገባውን ክብር አልሰጡትም ይላል። እሱ በፈጠረው ያገለገሉ ማን የተገለገሉ እሱ በፈጠረው የተደሰቱ ለሱ ግን ክብር የማይሰጡ አሉ። በተቃራኒ ደግሞ በኃጢአት የተደሰቱ በአመፃ እየረኩ ነገር ግን እግዚአብሔር ለማስደሰት ይሞክራሉ። አይቻልም ይላል መጽሐፍ ቅዱስ። ሁለቱን አብሮ ማስኬድ በፍጹም አይቻልም። ስለዚህ እግዚአብሔር ማክበር የሚቻለው በእግዚአብሔር በመደሰት ብቻ ነው። ወገኖቼ እግዚአብሔር የማይደሰትበትን ሰው ክብርን አምጣ ይለው። አንዳንድ ጊዜ በተለምዶ ለእግዚአብሔር ክብር ስጡ እንባባላለን። ለእግዚአብሔርን ማክበር ማመስገን እንዳለብን እንነጋገራለን። ነገር ግን እግዚአብሔር የማይቀበለው ነገር ለዚህ እኮ ነው መጽሐፍ ቅዱስ ላይ ለስሙ የሚገባ ክብር አምጡ የሚል ቃል መጽሐፍ ቅዱስ ይናገራል። ለምን ለስሙ የሚገባ ክብር የሚለው? የማይገባም ስላለ። አንዳንድ ጊዜ የማይገባ ነገር አለ አይደል? ለምሳሌ የውሻ ምግብ ለእናንተ ቢቀርብላችሁ አትበሉ። ምግብ ስለሆነ አትበሉ፣ የውሻ ነው። ስለዚህ ለእግዚአብሔርም ሊቀርብ የማይችል ክብር ከመጡለት እግዚአብሔር አይቀበልም። ለስሙ የሚመጥን ክብር አምጡ፣ ለስሙ የሚገባ ዲዘርቭ የሚያደርግ ክብር አምጡ ይላል መጽሐፍ ቅዱስ ሲናገር። ስለዚህ ምን ማለት ነው? እሱ ማለት በኃጢአት የተደሰታችሁ እግዚአብሔር ማክበር አትችሉም። እግዚአብሔር ማክበር የምትችሉት ምን በማድረግ ብቻ ነው? በእግዚአብሔር በመደሰት ብቻ ነው። በእግዚአብሔር ኢንጆይ የማያደርግ ሰው እግዚአብሔር ሊያከብር አይችልም። እግዚአብሔር ደስታው ያልሆነ ሰው እግዚአብሔርን ተመስገን ማለት አይችልም። በተደጋጋሚ መጽሐፍ ቅዱስ ላይ እንደዚህ አይነት አመጽ ታገኛላችሁ። በእግዚአብሔር አይደሰቱም ሰዎች፣ ነገር ግን እግዚአብሔር ለማክበር ሲሞክሩ ይታያል። እስኪ አንድ መዝሙር እናንብብ። መዝሙር 147 ላይ እንደዚህ የሚል ቃል አለ። መዝሙር 146 በቅንፍ 147 ማለት ነው። መዝሙር 147 ላይ እንደዚህ ይላል ከቁጥር 10 ጀምሮ የፈረስን ኃይል አይወድም፣ በሰውም ጭን አይደሰትም። እግዚአብሔር በሚፈሩት በምሕረቱም በሚታመኑ ይደሰታል። እግዚአብሔር የሚደሰተው የሚከብረው በሱ በሚታመኑ ደስ በቃ በሱ ኢንጆይ በሚያደርጉ ሰዎች ብቻ ነው ደስ የሚለው። በሆነ ነገር ሰዎች እየረኩ ለእግዚአብሔር ምስጋና ሊያመጡለት ይሞክራሉ። ያችን ሴት ተመልከቷት። ምሳሌ 7 ላይ ያለችዋ ሴት አመንዝራ ነች። ባሌ ሩቅ አገር ሄዷል፣ ሙሉ ጨረቃ እስክትሆን ድረስ አይመለስም ስልና አንድን ጎበዝ አንድን ጎረምሳ መንገድ ላይ ይዛው ና ከኔ ጋር እንተኛ፣ በተወደደ መተቃቀፍ ዝሙት እንስራ ትለዋለች። እና የምትናገረው ቃል ይገርማል። ምሳሌ 7:14 ላይ ለጌታ ስለት ማቅረብ አለብኝ ዛሬ ትለዋለች። የልቤን ፈቃድ ፈጸመልኝ። ይወላችሁ እግዚአብሔርን በእንደዚህ አይነት ሁኔታ ማክበር አይቻልም። የራሳችንን ፈቃድ ያደረግን at the same time ጌታን ተመስገን ማለት በፍጹም የሚቻል ነገር አይደለም። ብዙ ሰዎች እንደዚህ አይነት አጸያፊ መስዋዕት ይሰዋሉ። ምሳሌ 21 ቁጥር 27 ላይ በተመሳሳይ መንገድ አመፀኞች የሚያቀርቡትን አይነት መስዋዕት ይናገራል መጽሐፍ ቅዱስ። እግዚአብሔር በዚህ አይከብርም። የእግዚአብሔር ክብር ዩኒክ የሚሆነው ለምንድነው? ቅድም ባልኳችሁ በእግዚአብሔር ብቻ ማንነት ተደስተን በሱ ብቻ እንጆይ አድርገን እግዚአብሔርን ስናከብረው ብቻ ነው እግዚአብሔር የሚከብረውና የሚደሰተው። እግዚአብሔር ክብሩን ከእጃችን ሊቀበል የሚችለው አንተ ብቻ አስፈላጊ ነህ፣ ባንተ ብቻ እደሰታለሁ፣ ባንተ ብቻ እረካለሁ፣ ባንተ ብቻ ኮንቴንትድ ነኝ፣ ባንተ ብቻ ነው የምኖረው የሚለው ሰው እግዚአብሔርን በእርግጥ ያከብረዋል። አለበለዚያ በእግዚአብሔር በራሳቸው ፈቃድ በሚሄዱ ሰዎች ሊደሰት አይችልም። ስለዚህ ክብር የማያመጡ ብዙ ምስጋናዎች አሉ። ለእግዚአብሔር ክብር የማያመጡ ክብር የሌለባቸው ግን ምስጋናዎች አሉ። ብዙ ምስጋናዎች አሉ። ብዙ ብሉይ ኪዳን ላይ ብዙ ጊዜ አይታችሁ ከሆነ እግዚአብሔር በነቢያቱ አፍ እንደዚህ ሲል ሰምታችሁ ይሆናል። እንደዚህ ይላቸዋል፣ የዜማህን ዕቃ ከኔ አርቅ። እንደውም ዕጣን በኔ ዘንድ አጸያፊ ነው። በተለያየ መንገድ እንጠቅሰዋለን እኛ እግዚአብሔር ዕጣንን እንደምናም ዕጣን በኔ ዘንድ አጸያፊ ነው። እንደውም መስዋዕት የሚያርድልኝ ሰው የበሬውን አንገት የሚቆርጥ ሰው ውሻ እንደሚያርድልኝ ነው ይላል። ምን ማለቱ ነው? ለእግዚአብሔር መስዋዕት ለማቅረብ ከልባቸው ደፋ ቀና የሚሉት የሚሰውለትም ኮርማ ነው፣ የሚያጥኑለትም ዕጣን ነው። ሌላ ጊዜ እንደሚታጠነው ሌላ ጊዜ እንደሚቀርበው ስብ ነው የሚያቀርቡለት። ነገር ግን የራሳቸውን መንገድ መርጠዋል።
ነገር ግን የሚደሰቱ በራሳቸው ነው። ነፍሳቸው በርኩሰታቸው ደስ ይላታል ይላል ኢሳይያስ ላይ ተመልከቱ። በርኩሰታቸው ደስ እያላቸው ነገር ግን ሊሰውልኝ ይፈልጋሉ፣ ሊያመሰግኑኝ ይፈልጋሉ። አልቀበልም፣ የዜማን ዕቃ ከኔ አርቅ፣ መስዋዕትን ከኔ ያስወግድ፣ አጸያፊ ነው፣ ደክሞኛል ይላል እግዚአብሔር። ምክንያቱም ሳትደሰቱበት እግዚአብሔር አከበራችሁኝ አይልም። አንዳንድ ሰዎች ደፋሮች ናቸው። የራሳቸውን መንገድ እግዚአብሔር ሲተዋቸው ዝም ሲላቸው መዝሙር 50 ላይ የሚገርም ቃል አለ። ወንድምን ተቀምጥ አማኸው፣ ለእናት ልጅ እንቅፋት አኖርክ፣ አፍህ ሽንገላን ተበተበ፣ አንደበት ክፋትን አወራ፣ እንደዚህ ሁሉ አድርገ ዝም አልኩ። ከዛ በኋላ እንደዚህ መሰለ፣ እኔ እንዳንተ የሆንኩ መሰለ ይላል። ከአንተ ጋር የተስማማው መሰለ እና መንገዴን አጸናልኝ ብላ አሰብክ። ዝም ስላላቸው እግዚአብሔር የተባበራቸው የሚመስላቸው በሰዎች ናቸው። እግዚአብሔር እንዲያደረገልኝ ምናምን ልንገራቸው። አንዳንድ ሰዎች ቸርች ውስጥ እንኳን ሆነው ገማቾች ደንብ ምንድን የሚባሉት አለ አይደለ እንዴ፣ ስነ ስርዓት የሚያከብሩ የገቢዎች ራስ ሰዎች ሲመጡ አይናቸውን ጨለማ አረገልኝ እግዚአብሔር ይመስገን የሚሉ ሰዎች እግራቸውንም ተናደረገልኝ ምናምን እና ተመስገን እኮ ነው የሚሉት። መሰረታዊ የሆነ እግዚአብሔር እኮ አላከበሩም እኮ። ለሚገባው ቀረጥ ግብር ለሚገባው ግብር አልከፈሉም። እና ምንድነው የሚያደርጉት? አስመለጠኝ እግዚአብሔር ብለው ተመስገን ይሉታል። እንደዚህ አይነት ምስጋናዎች እግዚአብሔርን አያከብሩትም። የእግዚአብሔር ክብር እሱ አይደለም። የእግዚአብሔር ክብር ያለው በእሱነቱ አንተ ብቻ መኖሪያዬ ነህ፣ በአንተ ብቻ ነው ምረካው ከሚለው ሰው ነው እግዚአብሔር ምስጋና የሚወስደው፣ ክብር የሚወስደው። አከበረኝ የሚለው እግዚአብሔር አንድን ሰው በሱ ብቻ የሚኖር ከሆነ ነው። አለበለዚያ የምትኖሩት በራሳችሁ ሆኖ እግዚአብሔርን ለሆነ ጉዳይ የምትፈልጉት ከሆነ እግዚአብሔር ያንን ምስጋና በፍጹም አይፈልግም። አንዳንድ ጊዜ ሰዎች ይገርሙኛል። እንደዚህ የሚሉት ነገር አላቸው አይደለም። መንግሥተ ሰማያት መግባት ይፈልጋሉ፣ ነገር ግን እግዚአብሔርን አይፈልጉትም። በዚህ በምድር ላይ ጌታን እንጆይ ማድረግ አይፈልጉም። ነገር ግን ሊሞቱ ሲሉ ትንሽ ደቂቃ እግዚአብሔር ሰጥቷቸው ንስሐ እንዲያስገባቸው ግን ይፈልጋሉ። እና አንድ የተለመደ የኛ ሰው ምኞት አለ፣ የኛ ህዝብ ምኞት። ለምን ሞት አብቃኝ ይላል ሰው። ለንስሐ ሞት አብቃኝ ሲባል ሰምታችሁ ታውቃላችሁ? ምናልባት ብላችሁም ይሆናል። አንዳንዶች ምን ማለት መሰላችሁ? እንደ ልቤ ልቀቀኝና እንጆይ አድርጌ መሞቴ ጥቂት ሰዓት ሲቀረው አንተ ታውቃለህና መቼ የሞተበትን ጊዜ ለዛ ጊዜ መለስ እንድልና አንተን ተቀብዬ እንድገባ አርዳኝ ይሉታል ሰዎች። ለነዚህ ሰዎች መንግስት ሰማያት ምን እንደሆነ አይገባቸውም። መንግስት ሰማይ ማለት እዚህ ምድር ላይ እንጆይ ሲያደርጉ የከረሙት አይነት ነገር ነው የሚመስላቸው። እዛም አይደለም። በነገራችን ላይ አንድ ቀላል ነገር ልንገራችሁ። እዚህ ምድር ላይ ጌታን እንጆይ ማድረግ የማይችል ሰው እዛኛውም ጌታን እንጆይ ማድረግ አይችልም። አሁን በምድር ላይ በጌታ መደሰት የማይችል ሰው በመንግስተ ሰማያት በጌታ መደሰት አይችልም። አንድ በጣም የሚያስገርም ቃል ኢሳይያስ 26 ቁጥር 10 ላይ ላንብብላችሁ እንበልና እንደ ኬዝ ስተዲ ነገር ልንገራችሁ። ይሄንን እንዲገባችሁ ፓራፍሬዝ ላድርገው፣ አማርኛውን በራሴን ልናገር። እንደዚህ ነው የሚለው ቃሉ። አነብላችኋለሁ። ከራሴ ያልኩ እንዳይመስላችሁ ግን አማርኛውን ፈታ ላድርግላችሁ ትንሽ። አንድን ጌታን የማያውቅ ኃጢአተኛ ሰው መንግስተ ሰማይ ድንገት አይኑን አስረን ብናስገባውና ብንለቀው ምን የሚሆን ይፈጠር ይመስላችኋል? ኃጢአተኛ ነው፣ ጌታን አያውቅም፣ ቦርን አጌን አይደለም፣ ፍጥረታዊ ሰው ነው። ነገር ግን ወሰድንና ከነ አብርሃም ከነ ይስሐቅ ከነ ማን ጋር አስቀመጥ ነው መንግስተ ሰማያት። ምን ይፈጠራል? እንደዚህ ይላል ቃሉ ኢሳይያስ 26 ቁጥር 10 ላይ ለኃጢአተኛ ሞገስ ቢደረግለት ጽድቅን አይማርም፣ በቅኖች ምድር ክፉን ነገር ያደርጋል፣ የእግዚአብሔርን ግርማ አያይም። ለኃጢአተኛ ሞገስ ብታደርጉለት፣ ሞገስ ሰጣችሁት፣ የእግዚአብሔር ርህራሄና ምህረት ታደርጎለት መንግስተ ሰማይ እንዲገባ ብታደርጉት ጽድቅን አይማርም እናስ በቅኖች ምድር ላይ ክፉን ነገር ያደርጋል፣ የእግዚአብሔርን ግርማ አያይም። እዛ ሆኖ አያይም። ምክንያቱም እዚህ ያላየውን እዛ ላይ ያይ አይችልም በፍጹም። እዚህ በጌታ እንጆ ያላደረገ ሰውዬ መንግስተ ሰማይ መጨረሻ ቢገባ በፍጹም መንግስተ ሰማይ መደሰት አይችልም። መንግስተ ሰማይ ይጀመረው እዚህ ነው። ይሄን ታውቃላችሁ? አንድ አስገራሚ ነገር ልንገራችሁ። ዛሬ እንዳውም በቃ አይሬን እግዚአብሔር ያበራልኝን ነገር ነው የምነግራችሁ። ቢያቲቲዩድ ወይ ደግሞ የአንቀጸ ብፁዓን የሚባለውን ታውቁታላችሁ። ማቴዎስ 5 ላይ ያለውን
ብፁዓን ናቸው አይደለ? እንደዚህ ብፁዓን ናቸው፣ እንዴ የሚያደርጉ ብፁዓን ናቸው እንዲሆናሉና ይላል። ሁሉም ፊውቸር ቴንስ ነው። ሻልቢ ምናምን ብሎ ነው የሚናገረው። ሁሉም 8 ብጽዕናዎች ናቸው ያሉት። ከአንደኛው አይነት ብጽዕና በስተቀር ሁሉም ፊውቸር ናቸው። የሚምሩ ብፁዓን ናቸው ይማራሉና ምህረትን ይቀበል ፊውቸር ነው። የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና ፊውቸር ነው። ልበ ንጹሐን ብፁዓን ናቸው እግዚአብሔር ያዩታልና ፊውቸር ነው። ሁሉም ሻልቢ በሚል ነው የሚናገረው። ነገር ግን መንግሥተ ሰማያት የነሱ ናትና የሚለው ግን ኢዝ ነው የሚለው አሁን ነው። ስለዚህ መንግሥተ ሰማይ የኛ የሆነችው ወደፊት አይደለም አሁን ነው። ስለዚህ በእግዚአብሔር መንግሥት ኢንጆይ ማድረግ የሚቻለው አሁን ነው። ምክንያቱም ጳውሎስ ሲናገር እንደዚህ ያለ ሮሜ ምዕራፍ 14 ቁጥር 21 ላይ ምን ብሎ ነው የሚናገረው? የእግዚአብሔር መንግሥት ምንድናት? ጽድቅ፣ ሰላም፣ በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። መንግሥተ ሰማይ ማለት ትልቅ ምናምን የደስታ ወንዝ ያለበት የሆነ ብልጭልጭ ነገር ያለበት የሰው ቤት ምናምን የሚባሉ አለ አይደለ? ቶፓዚዮን ምናምን የሚባሉ ነገሮች አሉ መንግሥተ ሰማያት። መንግሥተ ሰማያት ማለት የመጽሐፍ ቅዱስ ቶፓዚዮን አይደለም፣ መረግድ አይደለም፣ እነዚያ የብርጭቆ ባህር አይደለም፣ ደስ የሚያሰኙ ወርቅ ነው ምናምን እነዛ የሚረገጠው ምናምን የሚባል ነገር አይደለም። እንትኖቹ አይደሉም፣ የሚበላው ፍሩቱ ምናምን አይደለም። መንግሥተ ሰማያት ማለት ጽድቅ ነው። መንግሥተ ሰማያት በመንፈስ ቅዱስ የሆነ ደስታ ማለት ነው። መንግሥተ ሰማይ ማለት እውነተኛ ክርስቶስን በልብ በማንገስ ሐሴት ማድረግ ማለት ነው። እሱ ደግሞ አሁን ነው። ስለዚህ አሁን በጌታ ሐሴት ያላደረገ ሰው መንግሥተ ሰማይ ሲገባ ሐሴት አያደርግም በምንም ተአምር። ራሱ ክርስቶስ ነው መንግሥተ ሰማይ ማለት። ስለዚህ እሱን ኢንጆይ ካላደረጋችሁት መንግሥተ ሰማያት ኢንጆይ አታደርጉም። በሌላ አነጋገር እግዚአብሔርን አናከብርም። የእግዚአብሔር ክብር ማለት እሱ ነው። ለዚህ ነው ይወላችሁ ወደ አንድ ነገር ነው የምመጣው። አንድ ነገር መጨረሻ ላይ አንድ ስዕል በልቦናችሁ ከተሳለ በኋላ ነው የምጨርሰው። ወገኖቼ የእግዚአብሔር ክብር የሚባለው ነገር እንግዲያውስ የእግዚአብሔር ክብር ማለት የሆነ ግዑዝ ነገር አይደለም ማለት ነው። ፐርሰን ነው። የእግዚአብሔር ክብር ማለት የሆነ ቦታ አይደለም፣ የሆነ ክንውን አይደለም፣ የሆነ ነገር አይደለም። አንዳንድ ሰዎች እንደዚህ ይላሉ፣ ዛሬ የእግዚአብሔር ክብር ነበር ጉባኤያችን ላይ ይላሉ። ለምን ሲባል የሆነ ምናምን ነገር ሆነ ሀፕን ያደረጉ ነገሮችን ይናገራሉ። የእግዚአብሔር ክብር እሱ አይደለም ወገኖቼ። አንዳንድ ጊዜ መደነቅ ሊሞናብን ይችላል። እግዚአብሔር በትዳሬ በሰርጌ በምናምን ከበረ፣ ለምን በቃ ተበላ ተጠጣ ተጨፈረ ምን ተባለ ምናምን ነው። እሱ አይደለም ክብር ወገኖቼ። ክብር ፐርሰን ነው። ክብር ክርስቶስ ኢየሱስ ነው። ስለዚህ የእግዚአብሔር ክብር ማለት ክርስቶስ ኢየሱስ ፐርሰን የሆነውን እሱም ማወቅና በሱ ኢንጆይ ማድረግ ማለት ነው። እንደዛማ ያኛው አይተማን ሰዎች አንዳንድ ጊዜ ባለጸጎችም አሏቸው። እጃችንን በአፋችን የሚያስጭኑ ስፍራዎች አሉ በዓለም ላይ። ነፍስም አይቀርልን ቦታዎች አሉ በዓለም ላይ። ምን ነው ለዛ ቦታች ብንሄድ አስደናቂ ከገባን እንዳንወጣ ሰዓት የምንረሳባቸው ብዙ ቦታዎች አሉ። እኔ ሳውዝ አፍሪካ የሆነ ጊዜ ለመጀመሪያ ጊዜ ሄድኩኝ ጊዜ አንድ ትልቅ ሞል ውስጥ አስገቡኝና ሰዓቱን ረሳ ነው። የሚገርማችሁ ነገር ቀና ስትሉ ሰማይ እንዲመስላችሁ በጣም የተፈጥሮ ሰማይ የሚመስል አይነት ነው ጣራው። 11 ሰዓት አካባቢ ነው የሚመስላችሁ ሰዓቱ። ምክንያቱም የተፈጥሮ ብርሃን ነው የሚመስለው። ደግሞ ቤቱ በጣም ትልቅና ሰፊ ከመሆኑ የተነሳ ታክሲዎች ውስጥ አሉ። ቤት እኮ ነው፣ ሞል እኮ ነው፣ ትልቅ ነው። ፖሎች ሁሉ የኤሌክትሪክ ፖሎች አሉ፣ ሱቆች አሉ፣ ምናምኖች አሉ። እና ስትሄዱ ሁሉ ጊዜ አይመሽም እዛ ቤት። ሰዓታችሁን አታምኑትም። ምክንያቱም አይናችሁና የምታምኑት የበለጠ ከሰዓታችሁ ከሌቱ 6 ሰዓት እያለ ሰዓታችሁ ዘና ትላላችሁ። እዛ መውጣት አስፈልጉ። ምክንያቱም በአይናችሁ የምታዩት ነገር በጣም የሚወስዳችሁ ነው፣ የሚማርካችሁ ነው። ዓለም እንደዚህ ነች። መንግሥተ ሰማይ ማለት የሆነ የሚማርክ ነገር ማለት አይደለም። የሆነ ነፍሳችንን ቀልባችን የሚገዛ ነገር አይደለም። የእግዚአብሔር ክብር ማለት የእግዚአብሔር ክብር ማለት ፐርሰን የሆነው ክርስቶስ ኢየሱስ ነው። ስለዚህ ነው አንድ ነገር ልናገር። ዘጸአት ምዕራፍ 33 ላይ እንሂድና ከቁጥር 18 እስከ 23 ላይ ሙሴ አንድ ልመና ለመነ። እባክህ ክብርህን አሳየኝ አለ። እስኪ ክብርህን አሳየኝ በሉ እስኪ። ሙሴ ምንድነው የቀረው? ቀይ ባህር ሲከፈል ተመልክቶ 10 መቅሰፍት ሲወርድ ተመልክቶ እነዛን ሁሉ ድንቆችና ተአምራት በምድረ በዳ በየዕለቱ ተለማምዶ እሱ ራሱ አድርጎ በራሱ በትር ያደረገ ድንቆችን ተለማምዶ ምን ቀረውና ነው ክብር የሚለምነው? ክብርን አሳየኝ ሲባል የሚመጣልን እኛ
አሁን ለምሳሌ በጉባኤያችን ክብሩ ይምጣ ስንል የሚመጣልን ዕውር መብራቱ ነው። የሚመጣልን የሆነ ሸባ መተርተሩ ነው። ክብር ስንል የሆነ አንድ ሱፐርናቹራል የሆነ ነገር ሀፕን ማድረጉ ነው። እና ሙሴ ግን የቀረው ነገር የለም። የመላእክትን እንጀራ እንኳን ሲበሉ ሰዎች አይቷል። ከሰማይ እየዘነበ ከአለቱ ድንጋይ ሲወጣ ውሃ ሲወጣ አይቷል። ምንም የቀረው ተአምር፣ ምንም የቀረው ድንቅ አልነበረም። ምንም። ይሄን ሁሉ ካየ በኋላ በእድሜው አመሻሽ ላይ አንድ ነገር ለምን እባክህ ክብርን አሳየኝ። ከዛ በኋላ ክብርን ያሳየኝ ሲለው ሰው አይቶኝ ስለማይድን አታይም ክብሬን አለው። ፊቴን አታይም አለው፣ ጀርባዬን ግን ታያለህ አለው። ነገር ግን ይሄ ጥያቄ መቼ ተመለሰ ብላችሁ ብትጠይቁ በማቴዎስ 17:2 ላይ ተመልሶለታል። ክርስቶስ ኢየሱስ በዛ በረጅሙ ተራራ ላይ ከጴጥሮስና ከዮሐንስ ከያዕቆብ ጋር በወጣበት ቦታ ላይ ተጠራ። ሙሴ በቀኙ ሙሴ፣ በዚህ በኩል ደግሞ ኤልያስ ምን ነበሩ አይደለም? እና ሙሴ ለዘመናት የጠየቀውን ጥያቄ አየ። ክብሬን አሳየኝ ያለው ክርስቶስን ያሳየው። በጨረፍታ ግን መጀመሪያ ጀርባዬን ታያለህ ብሎታል። መልካምነቴን፣ ክብሬን፣ ማንነቴን በፊት ያሳልፋለሁ አለው። ስለዚህ በሌላ አነጋገር ማለት መሰላችሁ እግዚአብሔርን ክብሩን ማየት ማለት እርሱን ማወቅ ማለት ነው። እርሱን ማወቅ ማለት ደግሞ ክርስቶስን ማወቅ ማለት ነው። ክርስቶስን ያላወቀ ሰው የእግዚአብሔርን ክብር አያውቅም፣ እግዚአብሔርን ማክበርም በፍጹም አይችልም ማለት ነው። ለዚህ ነው 3 ጥቅሶች ልስጣችሁና ልጨርስ። ዘሁልቁ 14 ቁጥር 21 ላይ እግዚአብሔር አንድ የተስፋ ቃል ገባ። ዘሁልቁ ምዕራፍ 14 ቁጥር 21 ላይ 14 21 እንደዚህ ይላል። 14 21 እግዚአብሔር እንዲህ አለ፣ እንደ ቃል ይሁን ይቅር አልኩ። ነገር ግን እኔ ሕያው ነኝና በእውነት የእግዚአብሔር ክብር ምድርን ሁሉ ይሞላል አለ። የእግዚአብሔር ክብር ምድሩን ይሞላል። ይሄን ተስፋ ያዙልኝና እንደገና በኢሳይያስ 11:9 ላይ ደግሞ እንሂድ። ኢሳይያስ 11:9 ላይ ደግሞ ይሄንኑ አይነት ተስፋ በነብዩ በኢሳይያስ አንደበት ደግሞ እግዚአብሔር ተናገረ። 11:9 ላይ በተቀደሰ ተራራዬ ሁሉ አይጎዱም አያጠፉምም፣ ውሃ ባህር እንደሚከድን ምድር እግዚአብሔርን በማወቅ ትሞላለችና። ይሄንኑ ደግሞ እንደገና ይሄንኑ ቃል ይዛችሁ ደግሞ ዕብራውያን 2:14 ላይ እንሂድ። ዕብራውያን 2:14 ላይ ሌላ የሚያስገርም ቃል ደግሞ አለ። ዕብራውያን 2:14 ላይ ውሃ ባህር እንደሚከድን ምድር የእግዚአብሔርን ክብር በማወቅ ትሞላለችና። አሁን ኢንተርቼንጅብል በሆነ ወይ ተለዋጭ በሆነ ቃል የሚጠቀመው እግዚአብሔርን በማወቅ ምድር ትሞላለችና የእግዚአብሔርን ክብር በማወቅ ትሞላለች የሚለው የተያዘ ቃል ሆኖ ታገኙታላችሁ። እግዚአብሔርን ማወቅ የእግዚአብሔርን ክብር ማወቅ ማለት ራሱን እግዚአብሔርን ማወቅ ነው። እሱ ደግሞ የሚሆነው በማን ነው? በክርስቶስ ኢየሱስ ነው። ለዚህ ነው እንደዚህ ያለ፣ ከዓለም ለሰጠኝ ሰዎች ስምን ገለጽኩላቸው፣ አወቁ። ያንተ ነበሩ ለእኔ ሰጣቸው፣ እኔ ደግሞ ስምን ገለጽኩላቸው፣ አወቁ። እኔ በአንተ እንዳለው አንተም በእኔ እንዳለ አወቁ ይላል። ስለዚህ አንተ የሰጠኝ ሰዎች ክብሬን እንዲያዩ እኔ ባለውበት እንዲሆኑ ለምንሃለሁ ይለዋል አባቱ። ስለዚህ ክብሩን ማየት ማለት ከክርስቶስ ጋር በሆነ ክርስቶስን ማወቅ ማለት ነው። ስለዚህ ሙሴ የጠየቀው ጥያቄ የሆነ ሃፕኒንግ አይደለም፣ የሆኑ ሚራክሎች አይደሉም፣ የሆኑ ከሰው አይምሮ በላይ የሆኑ የሚያስደንቁ ነገሮች አይደሉም። እነሱ ነገሮች ሁሉ ተመልክተው ሰዎች ጠፍተዋል፣ ሲኦል ገብተዋል። እነዛን ሁሉ ድንቆችን ተመልክተው ሙሴ ዳግም 29 ላይ እንደሚናገረው ከልጅነታችሁ ጀምሮ እስካሁን የእግዚአብሔር ድንቅና ተአምራት አይታችኋል። ነገር ግን የሚሰማ ጆሮ፣ የሚያስተውል ልቦናና የሚያዩ አይኖች አልሰጣችሁም እግዚአብሔር ይላቸዋል። ስለዚህ ድንቆችን እያዩ ሰዎች ጠፍተዋል፣ ክብር ስለማየው። እዛ ውስጥ ክብር ማየት ማለት እግዚአብሔርን በክርስቶስ ኢየሱስ በኩል ማወቅ ማለት ነው። እሱስ ደግሞ ምን ማለት ነው? ቀደም እንዳልኳችሁ ብቸኛ መኖሪያችን፣ ብቸኛ የሚያስፈልገን ኑባሬ እግዚአብሔር መሆኑን ከማወቅ ጋር የተያያዘ ነው ማለት ነው። ስለዚህ የእግዚአብሔር ክብር ማለት የእግዚአብሔር ማንነት ነው። የእግዚአብሔር ዩኒክነስ ማለት ነው። እግዚአብሔር ብቻ የሚሞላው ቀዳዳ በውስጣችን ያለውን ማወቅ ማለት ነው። እነዛ ሰዎች እግዚአብሔርን አክብሮታል። ስለዚህ ሲያከብሩት እግዚአብሔር ክብሩን ይቀበላል። ምክንያቱም የሰጡት ራሳቸው እሱ የሰጣቸውን ስለሆነ። ስለዚህ እግዚአብሔር ያልሰጣችሁን አይቀበልም። እግዚአብሔር ከሰው ምንም ነገር የማይፈልገው ሰው ምንም ስለሌለው ነው። ከሰጣችሁ ግን
እሱ ካበራላችሁ ግን እሱ ከተናገራችሁ ግን እሱ በውስጣችሁ መንፈሱን ካስቀመጠ ግን እናንተ የምታረጉት እያንዳንዱ ነገራችሁ ለእግዚአብሔር ክብር ያመጣል። በሚቀጥለው 15 ቀን ስንካፈል በኑሯችን እግዚአብሔር ማክበር እንዴት ተራ በሚመስል በእያንዳንዱ ነገራችን ጌታ እንደሚከብር እንመለከታለን። እግዚአብሔር ከሱ ጋር አብሮት የሚኖር በመንፈሱ የተሞላ ሰው ሲበላ እግዚአብሔርን ያከብራል፣ ሲጠጣ እግዚአብሔርን ያከብራል፣ ሲለብስ እግዚአብሔርን ያከብራል፣ ሲራመድ እግዚአብሔርን ያከብራል፣ ሲሞትም እግዚአብሔርን ያከብራል በሁሉም ነገሩ። ስለዚህ እግዚአብሔር ክብር ማለት የሆነ በውጭ የምናየው ነገር አይደለም። የእግዚአብሔር ክብርን ከክስተቶች ጋር፣ ከክንውኖች ጋር፣ ከሚታዩ ነገሮች ጋር፣ ከሚነገሩ ንግርቶች ጋር በፍጹም አናስተያየው። የእግዚአብሔር ክብር እሱን ማወቅ ነው። በማንነቱ ዩኒክ በሆነ ማንነቱ እግዚአብሔርን ማወቅ ነው። ጌታ ስሙ ይባረክ። እንጸልያለን።